ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔም የሚመጣ ከቶ አይራበም፣ በእኔም የሚያምን ሁል ጊዜ ከቶ አይጠማም። ጌታ ስሙ ይባረክ። ሃሌሉያ። እውነት እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለ። በእኔ የሚያምን የዘላለም ሕይወት አለ። የሕይወት እንጀራ እኔ ነኝ። የሕይወት ጎዳና ፈተና ቢበዛ ጌታን እየጠራ የንጹሃን ሰው አይጠፋ። እጄን ይዞ ብሎ ሲጮህ ይሰማል። ከእግር ጋር አውጥቶ በድል ይመራል። እግዚአብሔር ሲረዳኝ ከሰማያት ወርዶ በደሉን ሲያስወግድ በቅንነት ፈርዶ አላያችሁ ወይ ወጥመዱ ሲሰበር ምርኮኛ ተልኮው መዳኑ ሲናገር እግዚአብሔር ሲረዳኝ ከሰማያት ወርዶ በደሉን ሲያስወግድ በቅንነት ፈርዶ አላያችሁ ወይ ወጥመዱ ሲሰበር ምርኮኛ ተልኮ መዳኑ ሲናገር። የሕይወት ጎዳና ፈተና ቢበዛ ጌታን እየጠራ የንጹሃን ሰው አይጠፋ። እጄን ይዞ ብሎ ሲጮህ ይሰማሃል። ከእግር ጋር አውጥቶ በድል ይመራሃል። እግዚአብሔር ሲረዳኝ ከሰማያት ወርዶ በደሉን ሲያስወግድ በቅንነት ፈርዶ አላያችሁ ወይ ወጥመዱ ሲሰበር ምርኮኛ ተልኮ መዳኑ ሲናገር ምርኮኛ ተልኮ መዳኑ ሲናገር። ጌታ ስሙ ይባረክ። ሰላማችሁ ይብዛላችሁ። ውድ የቦጋላ ዩቱብ ተከታታዮችና ተመልካቾች ቤተሰቦቼ ሰላም ብያቸዋለሁ። እኔም ጋር እግዚአብሔር ጠብቆኝ ሰላም ነው። በያላችሁት መንደር የክርስቶስ ሰላምና ጸጋ በረከት ብዝት ትርፍ ይበል። ጌታ ኢየሱስ ስም እየተመሰገነና እየተባረከ ይሁን። ይሄንን ቃል ሰምታችሁ እንደምትባረኩ ተስፋ አደርጋለሁ ማለት ነው። ምክንያቱም እውነትም ሕይወትም መንገድም የሆነልን የእግዚአብሔር ቃል ነው ለኛ የሚያስተምረው መልካምን ጎዳና፣ መልካምን ሕይወት፣ መልካምን ቦታውን እግዚአብሔር አምላክ እየመራ ያንን መልካም ነገር መልካም ሕይወትህን እንድንፈልግና በመልካም ሕይወት በመልካም ጎዳና ላይ እንድመላለስ እንድንኖር ነው የሚፈልገው። ስለዚህ እውነትም መንገድም ሕይወትም የሆነልን እግዚአብሔርን በቤታችን ላይ ጋብዘን እንድንኖር ለሁላችንም ቅዱስ እግዚአብሔር ይርዳን። ኢየሱስም እንዲህ አላችሁ፣ የሕይወት እንጀራ እኔ ነኝ፣ ወደ እኔም የሚመጣ ከቶ አይራብም፣ በእኔም የሚያምን ሁል ጊዜ ኢየሱስ ጌታ ነው፣ ከቶ አይጠማም ይላል የእግዚአብሔር ቃል። ከቶ አይጠማም። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 እንዲሁም ደግሞ 47 ላይ ታገኛላችሁ ማለት ነው። ጌታ ስሙ 47 ላይ እውነት 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 እላችኋለሁ በእኔም የሚያምን የዘላለም ሕይወት አለ። አያችሁ፣ በእኔ የሚያምን የዘላለም ሕይወት አለ። የሕይወት እንጀራ እኔ ነኝ። ይሄን ስላችሁ ይሄ ቃል የሚናገረው የሕይወት እንጀራ ስለ ምናልባት አሁን ምሳሌ አሁን ቁርስ በልታን እራት የሚያስፈልገው ምግብ አይደለም። ይሄ እንጀራ ውሃ ደግሞ እዚህ ጋር ሲጠቀስ ውሃ ቃል የሚናገረው ውሃ ብሎ የተጻፈው ውሃ እንግዲህ አሁን በደቂቃ ጠጥተን በደቂቃ ላይ የምንጠማ ውሃ አይደለም። ይሄ ለየት ይላል። ለብዙዎቹ ያልታየው ለብዙዎቹ
ብዙዎቹ ያልሰማው፣ ብዙዎቹ ያልተረዳው፣ ለብዙዎቹ ያልተገለጣ፣ ለብዙዎቹ ያልገባ ምስጢር ነው ማለት ነው። የህይወት እንጀራ፣ የህይወት ውሃ፣ የዘላለም ህይወት የምታገኘው ወዴትም ስትሄዱ አይደለም፣ ወደ እግዚአብሔር ስትጠጉ፣ ወደ እግዚአብሔር ስታምኑ፣ ለእግዚአብሔር ስትገዙ፣ ለእግዚአብሔር ስትኖሩ፣ ፍቃዱን ስታገለግሉ፣ ፍቃዱን ስናገለግል፣ በፍቃዱ ስንመላለስ የዘላለም ህይወት ምንጭ ይገኛል። የዘላለም የእንጀራው፣ የዘላለም የውሃው ምንጭ ይገኛል። ይሄ ካልሆነ ልታገኝ አትችል። እንዲሁ ዝም ብላችሁ፣ እንዲሁ ዝም ብለን ጊዜን ማባከን ነው የሚሆነው። ምስጢሩ አይገለጥም። ምስጢሩ ለማወቅ አትችልም። ይሄ ምንድነው? የዘላለም ውሃ። ይሄ ምንድነው? የዘላለም የማልጠማ ውሃ፣ የማልራባ እንጀራ። በልቼ እንዴት ነው ማልራባ? ጠጥቼ እንዴት ነው ብላችሁ፣ እንዴት ነው የማልጠማ ብላችሁ በእናንተ ውስጥ ጥያቄ ነው የሚሆኑ። በጥያቄ ነው የምትውሉ፣ በጥያቄ ነው የምታድሩ፣ በጥያቄ ነው የምትኖሩ። ወደ ኢየሱስ፣ ወደ እግዚአብሔር ስትቀርቡ ይሄ ምስጢር ይገኛል። ቃሉን ስታነበቡ ይገለጣል። ወዴት መንገድ፣ ወዴት በኩል እንደምትኖሩና ወይም እንደምትሄዱ ይገልጣል። እሱ ያሳል። ማንንም ሳትጠይቁ ቅዱስ ቃሉን፣ ይሄንን ቃሉን ማለት ነው፣ ይሄን ቅዱስ ቃሉን አንስታችሁ ከዘፍጥረት እስከ ራዕይ ድረስ አንብቡ። እሱ ራሱ ያሳያል የዘላለም ህይወት ማን እንደሆነ። ወደ የዘላለም ህይወት ላይ እንዳትጠጋ፣ የዘላለም ህይወትን እንዳትጨብጥ፣ የዘላለም ህይወትን እንዳትናፍቅ፣ የዘላለም ህይወትን እንዳትፈልግ የሚከለክለውን ከልካዩን ማስወገድ ትችላለሽ ማለት ነው። ማስወገድ ትችላለሽ ማለት ነው። ማስወገድ እንችለዋለን። እንግዲህ ኢየሱስ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ህይወትን የዘላለም ህይወት አለ። በኢየሱስ የሚያምን የዘላለም ህይወት እንዳለ፣ ከዚህ ህይወት ወዲህ እንዳትሆንና ይህንን የህይወት መንገድ ህይወት የሆነልህ ጠበቅ አድርገህ ይዘሽ የዘላለምን ህይወትን ተቀብለ የዘላለምን ህይወትን ይዘሽ መኖር እንደምትችልና መኖር እንደምንችል ነው ቃል የምናገረው ማለት ነው። ይሄ ካልሆነ ብዙ አታላይ፣ ብዙ አጭበርባሪ፣ ብዙ የሚያስለቅስ፣ ብዙ ከዘላለም ህይወት የሚያወጣ ወደ ጨለማ የሚጎተት ነገር ስላለ ነው ይሄ ቃል ለኔና ለእናንተ የተጻፈ ማለት ነው። ጌታ ኢየሱስ ይባረክ። የህይወት እንጀራ እኔ ነኝ። እኒ እንጀራ ሲባል ዛሬ በልተሽ ምሳ በልተሽ እራት የሚያስፈልገው አይደለም። ከዚህ ከኢየሱስ ከዚህ ቃል ከዚህ የእግዚአብሔር ቃል ከምናገረው የእግዚአብሔርን ሐሳቡን ስትቀበል የእግዚአብሔርን ቃልን ስትበይ የእግዚአብሔርን ሐሳቡን ስትረጂ እግዚአብሔርም ላይ የሚለውን ስትቀበል የዘላለም እንጀራ በልተሽ የማትራብ በልተሽ የማትራብ ጠጥተሽ ወይን ጠጥተን የማንጠማ ውሃውን ማግኘት እንችላለን ማለት ነው። ከኢየሱስ ማግኘት እንችላለን። ጌታ ኢየሱስ ይባረክ። የዘላለም እንጀራን ማግኘት ከፈለጋችሁ እንግዲህ እንጀራ በረከት ነው፣ ሰላም ነው፣ ደስታ ነው፣ ሕይወት ነው። ኢየሱስ ለዘላለም ምድር ባይመች ሰማይ ላይ ያዘጋጀልን ያንን መልካሙን ስፍራ ለመቀበል ተስፋ አድርገን ተስፋ የሰጠ እግዚአብሔር እየታመነ ነው። በሱ ላይ ተማምነሽ መኖር ነው። እውነትም ሕይወትም መንገድም የሆነልን ኢየሱስ መቀበል ነው፣ መኖር ነው። የዛን ጊዜ መንገዱን ራሱ እግዚአብሔር ይገልጣል፣ አይኑን ይገልጣል፣ የሰማይ አይኖች ይከፈታል። እውነተኛ የሆነልህ ኢየሱስ እውነተኛ የሆነልህ አምላክን ስትቀበል መንገድ የሰማይ አይኖች ይከፈታል፣ የመንፈስ አይኖች ይከፈታል። በኢየሱስ የመንፈስ አይኖችን እግዚአብሔር አምላክ ይከፍትልን።
በሌላ ቪዲዮ እስከ ስንገናኝ ቅዱስ እግዚአብሔር ለሁላችንም ይርደን። በያለንበት እግዚአብሔር ይጠብቅ። እውነትም ህይወትም መንገድም ኢየሱስ